በጣም አመሰግናለሁ። እንግዲህ ያሰብኳቸው ጥያቄዎች ስለተጠየቁ አንድ ጥያቄ ብቻ ነው የማቀርበው። የፖለቲካ ማህበረሰቡ ከአክራሪ ብሔረተኞች እና ከጦረኞች በስተቀር ማንንም የማያዳምጥ ሆኗል ብለሃል። አንተና መሰል ፖለቲከኞችም በዚህ ምክንያት ሚና የለሽ እንደሆናችሁ ገልጸሃል እና አንተም እንዳልከው እንደሚታየውም በአጭሩ ሲቀመጥ ፖለቲካው ተበላሽቷል። ለአቅመ ፖለቲካ ያልደረሰ ፖለቲካ ነው በዚህ ሰዓት እየተራመደ ያለው። ስለዚህ መጀመሪያ የተበላሹ አታዮችን ለፖለቲካው ከማስተካከል አንጻር ሚናህን ስለመቀየር አስበህ ታውቃለህ ወይ? ለምሳሌ የሚዲያ ሰው፣ አክቲቪስት፣ ጸሐፊ መሆን ማለት ለፖለቲካው በተሰጠህበት መጠን እነዚህ ጉዳዮች ላይ ብሰጥ ወይንም ደግሞ ሚናዬን ብቀይር የፖለቲካ ምህዳሩን ማስተካከል ይቻላል፣ መጀመሪያ መሰራት ያለበት ስራ አለና ብሎ ከማሰብ አንጻር ምናልባት አስበህ የደረስክበት ነገር ካለ ይሄን የምልህ ቀላል ስለሆነ ሳይሆን የመጀመሪያ መደረግ ያለበት ነገር አሁን በተበላሸው ሁኔታ ውስጥ እሱ ነው ብዬ ስለማስብ ነው እና እዛ ላይ ሀሳብ እንድትሰጠን ነው። አመሰግናለሁ በጣም። እሺ፣ በጣም ጥሩ ነው። አጭር ግልጽ የሆነ ጥያቄ ነው። ፕሮፌሰር ጌታቸው መቀጠል ትችላለህ፣ ተስተካክሎለት ከሆነ። ሚዩት ነህ ጌታቸው። ጌታቸው ይሰማል? እስኪያስተካክል ድረስ የሪዮትን ጥያቄ ለመመለስ ልሞክር ነኝ። ታሪኩ ልቀጥል? ታሪኩ ቀጥል። ከጀርመን ድምፅ ዶቼ ቬለ ታሪኩ መቀጠል ይችላል። እሺ፣ በጣም አመሰግናለሁ። ታሪኩ ኃይሉ እባላለሁኝ ከዲደብሊው ጀርመን ሬዲዮ ነው። ስለጋበዛችሁ እጅግ አድርገን እናመሰግናለን። እንግዲህ ቀደም ሲል በነበሩ ወንድሞች በርከት ያሉ ጥያቄዎች ስለተነሱ አንተም ስለመለስክ ይዣቸው የነበሩ አንዳንድ ጥያቄዎች ስለተመለሱ አንድ አጠር ያለ ጥያቄ ይኖረኛል። ይሄውም ምንድነው እንግዲህ በሌሎች የአፍሪካ ሀገሮችም በተለይ ምዕራብ አፍሪካም ስንመለከት የሚካሄዱ የፖለቲካ ሽግግሮችን እንደዚህ አሁን አንተ እንዳሰብከው ከውጪ የተመለሱ አዲስ አይነት አስተሳሰብ ይዘው በእርግጥ የፖለቲካ ምህዳሩ በየሀገሩ ይለያያል። ከዛ አንጻር ለስልጣንም የበቁ በፖለቲካውም ደግሞ በጎ የሆነ አስተዋጽኦ እያበረከቱ ያሉ ወገኖች አሉና አሁን አንተ ከምታቀነቅነው ከዚህ የሰላማዊ ትግል አዋጭነት አኳያ በጣም ስር የሰደደ ችግር አለ። በዚህ በጽሁፍም ላይ በላክልን እንደምመለከተው የምታነሳቸው ሀሳቦች አሉ። ትግልን እየጠለፉ በማምከን የተካኑ የእድሜ ልክ ሴረኛ የፖለቲካ ኃይሎች ባካሄዱት ያሉባልታ ዘመቻ እንግዲህ የኢዴፓን አብነት ስታነሳ ነው። ከዚህ በመነጠል ያን ሂደት በያኮላሹት ኖሮ የወቅቱ የሀገራችን ተጨባጭ ሁኔታ አሁን ካለው የተለየ ይሆን እንደነበረ የምታነሳቸው ሀሳቦች አሉና አሁንስ ምን የተለየ ነገር አለ እና ወደፊት በቀጣዩ የትግል ምዕራፍ ወደ ሀገር ቤት ገብተህ በምታደርገው ትግል እንዲህ አይነቱን ችግር የሚፈታ አዲስ አስተሳሰብ ይዘህ ነው ወይ የምትሄደው? እና እንዲህ አይነት ሀሳቦች ካሉ አንድ ሁለት ብለህ የምታነሳቸው ነገሮች ካሉ እነሱን ብትገልጽልን በጣም አመሰግናለሁ። ኦኬ፣ ጌታቸው ተስተካክሎልህ ይሆን? አለበለዚያ ወደ እነሱ ጥያቄ እንሄዳለን። አሁን ይሻላል? አሁን መጥተሃል ጌታቸው፣ ቀጥል። እሺ፣ በጣም ይቅርታ መንገድ ላይ ስለሆንኩ ነው። ጥሩ፣ ቀጥታ ወደ ጥያቄው ነው የሚሄደው። እንደሚታወቀው ከትግራይ ጀምሮ አማራ ክልል፣ ኦሮሚያ ብዙ እልቂቶች ተፈጽመዋል፣ እየተፈጸሙ ነው ያሉት እና በአብዛኛው በተለይ አብዛኛው ገበሬ ቢጠየቅ አሁን ቅድምም እንደጠቀስከው ሰላም ነው የሚፈልገው፣ በልቶ መኖር፣ በሰላም መንቀሳቀስ ነው የሚፈልገው፣ ልጆችን ማሳደግ ነው የሚፈልገው እና አንተ መስዋዕት ድረስ ያስፈልገዋል ራሴም ቢሆን ህይወቴን ለመስጠት የመጨረሻውን ዋጋ ለመክፈል እሄድበታለሁ ብለህ የወሰንከው ያንን ህይወት ያንተን ህይወት የቤተሰቦችን መከራ ወርዝ የሚያደርግ ኮዝ ነው ብለህ ታምናለህ ወይ? አሁን በምርጫ ፖለቲካ እንደዚህ ፍትህ በተቀበረበት ምናልባት አንድ ጸሐፊ ትላንትና የአሜሪካን ጉዳይ ሲያነሳ የራስ መተማመን ያለው ሞኝነት ጋራ
የፍቅር ተራክቦ ያላት አሜሪካ ያው የከፋ ደረጃ ላይ ደርሳለች ብሎ የገለጸው አለ ያሁኑ ሁኔታ ማለት ነው። እና ኢትዮጵያ ደግሞ ምናልባት ቅድም ተነስቷል ላለፉት 20-30 ዓመታት መጥተው አንተ ጋር ክርክር አያደርጉም፣ ግን ስምህን አጥፍተው በተለያየ ነገር አድርገው ያሉ መሪዎች ቅቡል የሚሆንበት ማህበረሰብ፣ ሁለተኛ እውቀት፣ ፍትህ፣ እውነት የሆኑ መርህ ነገሮች ዝቅተኛ እንኳን ክብር የማይሰጥበት ሁኔታ ባለበት ሁኔታ ወርዝ ያደርጋል ብለህ ታስባለህ ወይ? ይሄ አሁን የምትሄድበት መንገድ አጠቃላይ በቃ ይገባዋል ወይ ያ ዋጋ ብለህ ታስባለህ ነው አንድ። ሁለተኛ ከዚህ ጋር ተያይዞ ሄድክ ቀጥታ በጊዜ ሰሌዳ ካየነው ምንድን ነው የምታደርገው? አንድ ኢትዮ ፎረም ያቀረበው ትንተና እኔን የሚያሳምነኝ ትንተና ቀርበዋል። ይህ ምንድን ነው? ጠቅላይ ሚኒስትሩ አሁን የምክክር ኮሚሽኑን ቀይሮ ያው የዚህ ፕሬዚደንሻል ሲስተም ያደርጓል። እስከዛ የባለ አደራ መንግስት መሪ ይሆናል። ከዛ በኋላ ደግሞ በሌላ ጥፋት ያው ይቀጥላል የሚል አሳማኝ ትንተና አለ። ይሄ በሆነበት ሁኔታ ካመንክበት ማለት ነው ጦርነቶች በቃ የአማራ ህዝብ አሁን በድሮን በተለያየ ነገር እያለቀ ነው ያለው። ኦሮሚያም እንደዛ፣ ትግራይ በረሃብ በተለያየ ነገር እያለቀ ነው። ይሄ ባለበት ሁኔታ እስቲ በጊዜ ሰሌዳ ይሄ ለማድረግ ነው ያሰብኩት አዲስ ፓርቲም ከሆነ ወይም ደግሞ ያለው ፓርቲ መግባት ከሆነ ከዛ ለራሴ ያስቀመጥከው አለ። ለምሳሌ ይሄ ካልሆነ ግን በቃ ያው ሩጫዬን ጨርሻለሁ የምትልበት አለ? አመሰግናለሁ። ኦኬ፣ ምናልባት አራተኛ የገባ ሰው ካለ ልንጨምር፣ አለበለዚያ ወደ መልሶቹ ሊሄድ ዜና አይ ቲንክ እዚህኛው ዙር ላይ አንድ ሰው ወደ መልሶች ሂድ። ወደ መልሶች ሂድ። ጥሩ። የመጀመሪያው ሪዮት ያቀረብሽው ጥያቄ መሰረታዊ ጥያቄ ነው። በብዙ ሰዎች የምጠየቀው ጥያቄ ነው። አንዳንድ ጊዜ እኔም ውስጥ የሚፈጠር ጥያቄ ነው እና ጥያቄው መነሳቱን በጣም ወድጀዋለሁ። በመጀመሪያ ሚናህን ስለመቀየር አስበህ ታውቃለህ ወይ ነው ዋናው። በዚህ ሂደት በዚህ መስክ ውጤታማ ካልሆንክ ምናልባት በሌላ መስክ ውጤታማ ልትሆን ብትችል አስበው ታውቃለህ ወይ የሚል ጥያቄ በጣም ብዙ ሰዎች ያነሱልኛል። እና አንዳንድ ሰዎች ኢቭን እንደው በአክሲዮን በምን አንድ የሚዲያ ተቋም ብናቋቁምና ሀሳብህን ሁልጊዜ በሚዲያ ለህዝብ ብታደርስ የበለጠ እኮ ይጠቅማል ከፖለቲካ ድርጅት ይልቅ ብለው ጥያቄ የሚያቀርቡልኝ ባለሀብቶች ሳይቀሩ ነበሩና እስካሁን ያን ጥያቄ አልተቀበልኩም። ምክንያቱም እኔ በተደጋጋሚ ለረጅም ጊዜ ስለ ሚናዬ አስባለሁ እና በእኔ እምነት ትልቁ ክፍተት ያለው አሁን የፖለቲካ ድርጅቶች ላይ ነው የሚል እምነት አለ። ወሳኝ ናቸው የሚል እምነት አለ። የፖለቲካ ድርጅቶች የበቁ ከሆኑ ፖለቲካ ውስጥ ያሉ አመራሮች የሀሳብ ጥራት ያላቸው እና የበቁ ከሆኑ አጠቃላይ የፖለቲካውን ሁኔታ ለመቀየር ሰፊ ዕድል ሊፈጥሩ ይችላሉ የሚል እምነት አለ እና ትልቁ አሁን ለምሳሌ ሪዮትም ታውቂያለሽ በተደጋጋሚ በምጽፋቸው ጽሁፎች ኢትዮጵያ ለምንድን ነው እዚህ ችግር ውስጥ የገባችው? በምን ምክንያት ነው? መሰረታዊ ችግሮቿ ምንድን ናቸው? በሚሉት ጥያቄዎች ዙሪያ አንዱ ደጋግሜ የማነሳው የአመራር ድክመት ነው። ቀላል የማይባል የአመራር ድክመት በኢትዮጵያ የፖለቲካ ሂደት ውስጥ አለ። ደጋግሜ ያነሳዋለሁ። የኢትዮጵያ ፖለቲካ በከተማ የትምህርት ጠሎች፣ በገጠር ደግሞ የእርሻ ጠሎች ክፍት የስራ ቦታ ሆኗል። ተምረዋል የሚባሉ የተሻለ ልምድ ያላቸው የተሻለ ስነ ምግባር በህብረተሰብ ውስጥ ያላቸው ዜጎች የማይገቡበት መስክ ሆኗል ፖለቲካ። በጣም የሚያሳዝነው ግን አገርን የመምራት ህዝብን የመምራት ሚና ግን ያለው የፖለቲካ አመራር ነው በዋናነት ቤትም አለ እና ይሄ ነው አንዱ መሰረታዊ ችግራችን የሚል እምነት ስላለኝ እኔ በሁሉም መስክ ክፍተቶች እንዳሉ ብረዳም የበለጠ ክፍተት ያለው ግን አሁን በፖለቲካ አመራር ደረጃ ነው የሚል እምነት አለ እና ሪሊ ሌላ ቦታ ውስጥ ገብቼ አስተዋጽኦ ከማደርግ የፖለቲካ አመራር ውስጥ ያለውን ችግር ለመፍታት
አቅሜና ሁኔታው በፈቀደ መጠን እስከምችለው ድረስ መሄድ አለብኝ የሚል እምነት ነው ያለኝ እና ጥያቄው ቀላል ጥያቄ አይደለም። በራሴም አይምሮ የሚፈጠር ነው። ብዙ ሰዎችም የሚጠይቁኝ ነው። አሁን ባለው ሁኔታ ግን በፖለቲካ መቀጠልን ነው የምመርጠው። ትልቁ ክፍተት እና ማነቆ እዛ ውስጥ ነው ያለው የሚል እምነት ነው ያለኝ። ግን ከዚሁ ጋር በተያያዘ እኔ ሳልፈልግም ተገድጄ ወደዛ የሚሄድበት ሁኔታ ሊኖር ይችላል። ለምሳሌ አሁን አገር ቤት ሄጄ መንግስት ካላሰረኝ ወይም ሌላ ገደብ ካልጣለብኝ የመጀመሪያው ስራ የሚሆነው የተሰረዘውን ፓርቲያችንን ኢዴፓን እንደገና የማቋቋም ጉዳይ ነው። ያው እንደምታውቁት ከገዢው ፓርቲ ከብልጽግና ጀምሮ ብዙ ጉድለቶች የነበራቸው የፖለቲካ ፓርቲዎች በሂደት ጉድለቱን እንዲያርሙ እየተደረገ ነው። በፖለቲካ መድረኩ እንዲቀጥሉ የተደረገው ጉድለት ባይኖረው ጉድለት እንኳን ቢኖርበት ኢዴፓ ያ እድል ሊሰጠው ይገባ ነበር። ግን ከሌሎቹ ፓርቲዎች ከተቃዋሚም ከገዢው ፓርቲ ተነጥሎ እንዲሰረዝ የተደረገው ኢዴፓ ነው። ስለዚህ የመጀመሪያው ስራችን የሚሆነው የኔም ትኩረት የሚሆነው ኢዴፓን መልሶ የማቋቋም ነው። ግን ላይቻል ይችላል። መንግስት ፈቃደኛ ላይሆን ይችላል። እኔ ደግሞ አሁን በትግሉ ውስጥ ምክንያት ፈጥረን ከትግሉ መራቅ የለብንም የሚል እምነት አለ። አንደኛው በር ሲዘጋብን ሌላ በር ማንኳኳት አለብን። እስከ መጨረሻው ድረስ በዛ ሂደት ተስፋ ሳንቆርጥ መቀጠል አለብን ብዬ ስለማምን ሁለተኛው አማራጭ ምንድነው? ኢዴፓን ማቋቋም ካልቻል በተወሰነ ደረጃ ተቀራራቢ አመለካከት ያላቸው የፖለቲካ ኃይሎች አሉ ኢትዮጵያ ውስጥ። ከነሱ በአንዱ ውስጥ አባል ሆኜም ቢሆን እሰራለሁ። አይ የራሳችን ፓርቲ ማቋቋም አልቻልንምና በቃ ትግሉን ማካሄድ አንችልም የሚል ምክንያት መስጠት አለብን ብዬ አላምንም። ስለዚህ ከኛ አስተሳሰብ ጋር ከሚቀርቡ ፓርቲዎች ውስጥ በአንዱ ውስጥ አባል ሆነን እንሰራለን የሚል ያ ከተሳካ ወደ ምንድን ነው የምንሄደው? ቢያንስ ሀገር ቤት ያለን የፖለቲካ ፓርቲዎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች የጋራ ጥምረት መፍጠር አለብን። ያ ቀላል እንቅስቃሴ የሚጠይቅ አይመስለኝም። እኛ ይህን ከተወጣን ደግሞ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች የራሳቸውን የቤት ስራ የጋራ በሚሉት አጀንዳ ሊሰሩ ይችላሉ ማለት ነው። ያ ለኢትዮጵያ ፖለቲካ ይጠቅማል። በነገራችን ላይ መንግስት ሆን ብሎ በትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን እንዲከፋፈሉ፣ እንዲለያዩ ስራ ይሰራል። በጣም የሚያሳዝን ነው፣ ግን አይጠቅምም ብዬ ነው። በትጥቅ ትግል ራሱ እንቅስቃሴ የሚያደርጉ ኃይሎች ውስጣዊ አንድነት ቢኖራቸው ብቻቸውንም ሳይሆኑ በጋራ በመለስተኛ ፕሮግራም ቢተባበሩ ለድርድርም ያመቻል የሚል እምነት አለ፣ ለሀገሪቱም ይጠቅማል የሚል እምነት አለ። ስለዚህ በእኛ በኩል ግን በሰላማዊ ትግል የምንታገል ኃይሎች ቅድም ባቀረብኳቸው መለስተኛ ፕሮግራሞች አንድ ሆነን መቆምና የሰላማዊ ትግሉን ማጠናከር እንችላለን የሚል እምነት አለ። ይሄስ ባይሳካ አሁንም ከትግል እወጣለሁ ማለት አይደለም። ይሄ ካልተሳካ ሪዮት ያልሽው ጥያቄ አፍጥጦ ሊመጣ ይችላል። ምክንያቱም የራሴንም የፖለቲካ ድርጅት ማቋቋም ካልቻልኩ ከጓደኞቼ ጋር ወይም ከአጋሮቼ ጋር በሌሎቹ ፓርቲዎችም ውስጥ ገብቼ ልሰራ የሚችልበት እድል ካጣው ምንድን ነው የሚሆነው? ብቻዬን አቅሜና ሁኔታው በፈቀደ መጠን ሀሳብ እያዋጣው እየጻፍኩ እየተናገርኩ የምቀጥልበት ሁኔታ ሊኖር ይችላል። ያኔ ምናልባት የሚዲያ ስራ መስራት ብቸኛ አማራጭ ሆኖ አፍጥጦ ሊመጣ ይችላል። ስለዚህ እዛ ወረቀቴም ላይ እንደጠቀስኩት ምንድን ነው የሚለው ካልተቻለም በግሌ አቅሜና ሁኔታው በፈቀደ መጠን የምችለውን ነገር አገር ውስጥ እያደረኩ መቀጠል እችላለሁ አለብኝ የሚል ነው። ስለዚህ እንደዛ አይነት አስገዳጅ ሁኔታ መጥቶ አሁን የያዝኩትን ሚና ሊያስቀይረው ይችላል። በእኔ ፍላጎት ግን በፍጹም ከፖለቲካ ድርጅት አመራርነት መውጣት አለብኝ ብዬ አላምንም። በነገራችን ላይ የፓርቲ መሪ የመሆን ምናምን ፍላጎት ብዙም የለኝም እውነቱን ለመናገር። አሁን ካለሁበት የጤና ችግር አሁን እድሜም እየሄደ ነው፣ ጤናዬ ብዙ ችግር አለው። ያን ያህል ኢነርጂውም የለኝም። ግን በአንድም በሌላ መንገድ የሊደርሺፕ ሚና እንዲኖረኝ ይፈልጋለሁ እንጂ አሁን ብዙም ቁጥር አንድ የፓርቲ መሪ የመሆን ፍላጎት የለኝም እውነቱን ለመናገር። ሌሎች ፓርቲዎችም ውስጥ ብገባ አዲስ ፓርቲ ማቋቋም ብንችል ከአመራሮች ውስጥ አንዱ የመሆን ፍላጎት ነው እንጂ ዋና መሪ የመሆን ፍላጎት የለኝም እውነቱን ለመናገር። አቅሙም የለኝም ያን ያህል ፍላጎቱ ቢኖረኝ እንደ ድሮው በፈለግኩት መልኩ ተንቀሳቅሼ ቀንም ማታም የመስራት እንትኔ ተወስኗል። አሁን በብዙ ችግር ምክንያት ማለት ነው። እና ወደፊት በእኔ ፍላጎት ሳይሆን በአስገዳጅ ሁኔታ ሚናዬን የሚቀይር ነገር ሊመጣ ይችላል። ያ ከመጣ
ልቀይር እገደዳለሁ ማለት ነው። በፍላጎት ግን እውነቱን ለመናገር ፖለቲካ ውስጥ ትልቅ ክፍተት አለ ብዬ ስለማምን በሱ ነው መቀጠል የምፈልገው።